እንኳን ያው አልተናገርኩም፣ ማን እንደሆነች አልተናገርኩም። ግን ደግሞ ያው ትላንትም ማን እንደሆነች አልተናገርኩም። ሁላችሁም አታውቋትም። እኔና እሷ ብቻ ነው የምንተዋወቀው። ይሁንና ግን እኔ እንጃ የሆነ ሰዓት ላይ እያወራን እያለ የሆነ በቃ እንደማትፈልገኝ አይነት አዝማሚያ አይቼባታለሁ። የሆነ ሰዓት ላይ ደግሞ ያው አንድ ሰው ታውቃላችሁ የሚወዳትን ወይም ደግሞ አልፈርድባትም። ምክንያቱም እሷ እንደ ወንድምነት ነው እያየችኝ ያለችው፣ እኔ ደግሞ በፍቅር ህይወት ነው የማያት። ይሄ ነገር ደግሞ ከጊዜ ብዛት ይጣጣማል ብዬ አስባለሁ። መጣጣሙ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን እህት ወንድሞቼ ሰላም ሰላም ብያለሁ። ያላችሁበት ሰላማችሁ ብዝት ይበልኝ ማለት ነው። ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮውን ጀምሩ ትላለሁ። ነባሮች ደግሞ ላይክ፣ ሼር እያደረጋችሁ እንድታበረታቱ ከወዲሁ ጠይቃለሁ ማለት ነው። እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ቪዲዮውን እንግዲህ በላይክ ጀምሩት እስከ መጨረሻው ማዳምጣችሁ ሀሳብ አስተያየታችሁን እንድትሰጡኝ ጠይቃለሁ ማለት ነው። ምክንያቱም የእናንተ ሀሳብ አስተያየት ለእኔ ብርታቴ ነው እና ማለት ነው። እንግዲህ ያው ባይሆን ደስ ይለኝ ነበር በነገራችን ላይ ማለት ነው። ሆኗል ማለት ነው። እና በጣም ከባድ ነው እውነት ለመናገር ማለት ነው። ይሄን ያክል ጊዜ አብረን ተቀምጠን ድንገት ተነስቶ የፍቅር ጥያቄ ሲያቀርብልኝ አለማመን በጣም ነው እኔ የተወዛገብኩት ማለት ነው። ማለት በእርግጠኝነት አላመንኩ ማለት ነው። እስካሁን ድረስ አላመንኩ። ግን ጥያቄውን ጠይቀዋል። ጥያቄውን ግን እኔ ተቀባይነት የለውም ማለት ነው እኔ ጋር ማለት ነው። ምክንያቱም በጣም ከባድ ነው በነገራችን ላይ ተቀበዩ ዝም ብሎ መቀበል አለ እንዴ? ሆ ጉድ እኮ ነው ዘንድሮ ማለት ነው። እኔ በነገራችን ላይ ማፍቀር ጸጋ ነው፣ መፈቀርም መታደል ነው፣ እድለኝነትም ነው ማለት ነው። እኔ ልሞላቀቅ ምናምን ፈልጌ አይደለም፣ ግን በእኔ እይታ ዛሬም ወንድሜ ነው ማለት ነው። ዛሬም ወንድሜ ነው እና ደግሞም የፍቅር ጥያቄ ሲያቀርብልኝ እኔ ዝም ብዬ ማኩረፍም ሆነ ስልክ አለመደወል አልፈለግኩም። ተነጋግሮ ችግሩን መፍታት አይሻልም ዝም ከማለት? እናም ለዛ ነው እኔ የደወልኩት ማለት ነው። እንደዚህ ሊሆን አይችልም። ምክንያቱም ከዚህ በፊት ካወቃችሁን አላውቅም፣ በሀዩት ዩቲዩብ ቻናል ለእኔና ለሙሐመድ ሳኒ አዲስ አይደለም። በጣም ብዙ እንደዚህ ተጫውተናል። ግን አሁን የእውነት ነው ሲለኝ እኔ ማለት ፈራሁም፣ ብቻ አላመንኩም። በቃ የሆነ ሰው ግን የሆነ ተተኛውበት የሆነ ህልም እየመሰለኝ ነው መሰለኝ ቢያነቀኝ ብዬ እመኛለሁ ማለት ነው። ግን ደግሞ አልተኛሁም መሰለኝ ማለት ነው። እውነት ሳይሆን አይቀርም። ግን ቢሆንም ግን እኔ ዛሬም የሆነ ነገር ለእኔ ወንድሜ ነው፣ እንደ ወንድሜ ነው የማየው። አላቅም ምን አስቦ እሱ እስከዛ ከዛሬ ለመነገራችን ላይ ያው እኔ አላቅም፣ ግን እስከ ዛሬ ለምስል እንዴ በቃ ሊቀየር ይችላል በጊዜ ብዛት አማካኝነት ወይም በመላመድ ያላቸውም ልጆች አሉ። ተረጂው እኔ እኮ ሳልረዳው ቀርቻ አይደለም፣ ግን በእነሱ መካከል ይሄ መፈጠሩ ራሱ በጣም ነው የሚያሳዝነው ማለት ነው። እኔ ማጣትም አልፈልግም እሱን፣ ግን በፍቅርም ጉዳይ መቀበልም አልችልም እሱም ይሄን ያውቃል። ግን ለምን እንደዛ እንዳለ አላውቅም። አልቀበልም ያልኩበት ምክንያቱም እሱም ለብዙ ጊዜ እኔ ወንድሜ አድርጌ ነው፣ እሱም እንደዛው ነው በነገራችን ላይ ማለት ነው። ምክንያቱም አንዳንድ ደግሞ ማለት እንደዚህ ብዙ ጊዜ ስለምንጫወት ስለምንቃለድ ስለምንግባባ ፕራንክ ነው እንዴ ይላለሁ ማለት ነው። ግን ደግሞ ወላሂ ሲል ደግሞ ያረቢ ብቻ ወላሂ እያለ አይዋሽም አይደል እላለሁ ማለት ነው። እና ለማንኛውም እኔ የፍቅር ጥያቄህን አልተቀበልኩም። የማልቀበልበት ምክንያት ደግሞ እኔ እስካሁኗ ደቂቃ ድረስ ወንድሜ አድርጌ ስለማስብህ ነው። እንደዛ ነው የማይህም። ይህንን ደግሞ አንተም ታውቃለህ። ለጨዋታም ከሆነ በቃ ለጨዋታ ነው ሀዩን ብለኸኝ ብትለይ ደስ ይለኛል፣ ሲጀመር ማለት ነው የበለጠ ማለት ነው። እና አለመረዳት ማፍቀር ወይም ኃጢአት ሆኖ ወንጀል ሆኖ አይደለም። ያው እኔ እና እሱ የምንተያይበት መንገድ ለ5 ዓመት ያክል ለ6 ዓመት ያክል ወንድማችሁ አድርጋችሁ የምታስቡትን ሰው ድንገት የፍቅር ጥያቄ ሲጠይቃችሁ መቀበል በጣም ከባድ ነው። ቡና ቁርስ ነው እንዴ እናንተ? ተቀበዩ፣ ተረጁ ሸዋዛ። እናንተ ራሱ ፈራጅ እኮ በዛ እኮ። እውነት ነገሩ እኮ በእናንተ ላይ ሆኑ እኮ ብታወት እውነት ከባድ ነው ማለት ነው። በራሳችሁ ላይ ቢሆንስ፣ በእኔ ላይ ቢሆንስ እስኪ ብላችሁ
እንደውም እርግጠኛ ነኝ እነሱ እንዳለው የሚያኮርፍ ራሱ ሊኖር ይችላል። ማለት እንዴት እንደዚህ ያስበኛ ምናምን ብሎ ራሱ የሚቆጣ ራሱ ሊኖር ይችላል። እኔ ግን በመነጋገር የማምን ሰው ነኝ። መነጋገርም ይሻላል ተመኮራረፉ ማለት ነው። እና እንደዛ ነው። ለማንኛውም እኔ በማፍቀርህ እኔ ደስ አላለኝም። እንደ ድሮ ወዳጅ እንኳን ይሻለኛል ባይ ነኝ። ደግሞ ለዘንድሮ ፍቅር እኔ ወዳጅነቴ ይሻለኛል ማለት ነው። እውነት እኔ ግን በጣም ነው የከበደኝ የጨነቀኝም ማለት ነው። እኔ በነገራችን ላይ ጭንቀት ምናምን አይመቸኝም ማለት ነው። ደግሞ ኮሜንት ምናምን ሳነብ በቃ እውነት ራሱ እስከሚመስለኝ ድረስ ማለት ነው። የእሱ ራሱ እውነት ነው አይደለም እያልኩ ራሱ እኔ ለራሴ እየተወዛገብኩ፣ ከዛ ደግሞ ኮሜንት መታችሁ በቃ ሀዩ እንደዚህ እኮ ሊሆን ይችላል። ልክ ናችሁ እኮ እናንተ ሀሳብ አስተያየታችሁንም ሲጀመር አልጠላም ማለት ነው፣ ፈልገዋለሁ። ግን በቃ ግን እንደዚህ በአንዴ መቀበሉ ግን ለእኔ ከባድ ነው ማለት ነው። እኔ ለእኔ ወንድሜ ነው እስካሁን ድረስ ማለት ነው። ለእሱም እንደዛው ነኝ። ግን በእንደዚህ ሁኔታ ባይሆን ደስ ይለኝ ነበር። ግን ቢሆንም ያው እንግዲህ ቻለው ነው የምለው፣ ሌላ ምንም አይደለም። ልጅቷ ድንጋይ ራሳት። ያው ለነገሩ በነገራችን ላይ ወደፊት ያኔ ውሸትም ስለሚሆን እኔ አላመንኩበትም፣ እንዳልኳቸው አላመንኩበትም። እውነቱን ነው የሚለውን ራሱ እኔ አላመንኩበትም ማለት ነው። ግን እንደው እንደ ሀሳብ ከሆነ ብዬ ሀሳብ ሰጥቻለሁ። ነው እንደዚህ ሊሆን አይችልም መሐመድ፣ ምክንያቱም እናንተ እህትማማቾች መወለድ ቋንቋ ነው በሚለው የምናምን ሰው ነን። አምነንም ነው ይሄን ያክል ዓመት አብረን የተጓዝ ነው። እኔ ሳጠፋ እሱም ሲያጠፋ እንደዚሁ እየተማማር ተግባብተን የቀጠል ነው ማለት ነው። እና ብቻ አላቅም ምን ብዬ እንደምነግራችሁ አላቅም። እኔ ለራሴ ተብታባ ነኝ። እና ለማንኛውም ስላተቀበልኩ ይቅርታ እላለሁ ማለት ነው። ምክንያቱም ለእኔ በጣም ከባድ ነው እንደዚህ ድንገት የሚያክል እንትን ላይ፣ በዛ ላይ ደግሞ እኔ ሚዲያ ላይ መውጣቱ በጣም ነው የከፋኝ። እኔ ስጀመር የፍቅር ጥያቄ ከማቅረቡ በላይ የከፋኝ ሚዲያ ላይ ማውጣቱ ነው። ያው ቤተሰብ አለ፣ እህት አለ፣ ወንድም አለ። ዛሬ ማለት እንደ ድሮ አይደለም። ሁሉም ሶሻል ሚዲያ ተጠቃሚ ሆኗል። ይቆጡኛል ማለት አብሶ ሲስተር አለች ማለት ነው። እና ትቆጣለች እንደዚህ እውነት ነው ምናምን ስላት ደግሞ በጣም ኦቨር ነው የምትወጣው ማለት ነው። እና ሚዲያ ላይ መውጣቱ እሱ በእርግጥ እውነት መሆኑን ለማሳየት ሊሆን ይችላል። ግን ትክክለኛ እንደዚህ ግን መውጣት የለበትም ሚዲያ ላይ ማለት ነው። የእውነት ማለት ነው። እስከዛሬ በጨዋታ በሳቅ በምንጫወትበት ጊዜ ማለት እኔም ራሱ ምንም አይመስለኝም ማለት እንደዚህም ትኩረት አላደርግበትም ማለት ነው ለሚሰጠው ምናምን። ግን እውነት ነው ስላለኝ ይሁን አላውቅም፣ ውስጤ በቃ እርብሽ፣ ድንግጥ፣ ፍርሃት ምናምን ብቻ እኔ ራሴ የማውቀው ራሱ አይደለም ማለት ነው። ማለት ራሴ ግራ ገብቶኝ ያለኝ ማለት ነው። ምን ማለት እንዳለብኝ ራሱ ግራ ገብቶብኛል ማለት ነው። እኔ ፍቅር በመላመድ አይዝም አለም ይይዛል። ነገር ግን የኔ ደግሞ ትንሽ ግራ ገባ ማለት ነው። አለማንኛውም እኔ ሞር በጣም ያናደደኝ ሚዲያ ላይ ማውጣቱ ነው። እሱ መሆን የለበትም ሲጀመር ማለት ነው። ኦልሞስት በቃ ጠየቀኛ ነው አልኩኝ፣ መለስኩኝ። በቃ ሊቀር ይገባ ነበር ማለት ነው። ግን አደባባይ ላይ አውጥቶ ሲያሰጣኝ እኔ አዩቲ ምስኪን እኔ ወላይ ማለት ነው። እና ደግሞ ኮሜንት ምናምን ሳይ እንዳልኳችሁ ደግሞ ቤተሰብ ምናምን ስለሚል ከባድ ነው ነገሩ፣ ትንሽ ከበድላን። ግን ያው እናንተ ያው ሀሳቡን በሰው ላይ ስለሆነ እኛ ሀሳብ ማስጣት እኮ አይከፋም። ግን በራስ ላይ ሲሆን ግን ይከብዳል ማለት ነው። እኔ ራሱ ይሄን ምላሴን ራሱ አንተባተበኝ ማለት ነው። እኔ ማለት እንደዛ አይናፋር ምናምን አይደለሁም፣ እጫወታለሁ። ግን የእውነት ሲሆን ግን ያስፈራል። እውነቴን ነው የምላችሁ ማለት ነው። የእውነት ሲሆን በጣም ነው የሚያስፈራው። እና ፍቅር ስለ ጥያቄ ስላቀረብክልኝ ጥያቄ አለመቀበሌም ልክ ነው። ሲጀመር እኔ ከአንድ ሰው ከማንኛውም ሰው የሚጠበቅ ነው። ይህን ያክል ዓመት አብሮ የኖረን ሰው እንደዚህ በድንገት የፍቅር ጥያቄ ሲያቀርብ ራሱ ይሄ ራሱ ስልክ ያዘጋል፣ ኦፍ አድርጎ ራሱ ያስወጣን። ግን እኔ ግን ያው ብዙ ጊዜ ስለምንጫወትና ስለምንቀለድ ስለምንግባባ ያም ሊሆን ይችላል በሚለው ነው ማለት ነው። ደውዬ እውነቱን ደግሞ ተደጋጋሚ ለማጣራት ከሚዲያ የሁትን በውስጥ ደውዬ አረ ነገሩ እንዴት ነው ወዴት እየሄድን ነው ህዝቤ ያልኩት ማለት ነው። ምክንያቱም እንዴት ነው ነገሮች ድንጋይ ራስ ምናምን ብዬ ማለት ነው። እና ውድና የተከበራችሁ ቤተሰቦች ዛሬም ሀሳብ አስተያየታችሁ እንድትሰጡኝ ነው የምፈልገው ማለት ነው። ተቀበዩ የሚል ነው ማለት ነው።
እኔ ኮሪት ነው የምቀበለው ልጅየውን ማለት ነው። እኔ ወንድሜ ነው ብዬ ተቀብዬ ደግሞ ከዛ ፍቅር ተቀበይ ትሉኛላችሁ እናንተማ። እናቴ ነፍሳቸውም አይማርም ማለት ነው። እኔ አዩት እዚህ በፍርሃት ልቤ 99 ዲግሪ ትመታለች። እናንተ እናቴ ትቀልዱብኛላችሁ ማለት ነው። አንዳንዶቹም ጨዋታ የመሰላችሁ አላችሁ። እኔ ራሱ ጨዋታ ነው ቢሉኝ ወይም የሆነ ህልም ነው ቢሉኝ ራሱ ደስ ይለኛል። ይሄ ራሱ እውነት ባይሆን ብዬ ነው ራሱ እኔ ራሱ የምመኘው ማለት ነው። ምኞቴ ግን በቃ የእውነት ነው ስለይ ግን ደግሞ እፈራለሁ ማለት ነው። ለማንኛውም ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ሀሳብ አስተያየታችሁን እናንተ ያው ኮሜንት ሳጥን ላይ ያስቀምጡልኝ ማለት ነው። በቀጣይ ቪዲዮ እንደዚህ የምመጣ ይሆናል ማለት ነው። ለዛሬ ይሄን ይመስል ነበረ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንድታበረታቱ በአክብሮት እጠይቃለሁ እና ቅር እንደማይለው ተስፋ አደርጋለሁ ማለት ነው። ምክንያቱም ሲጀመር ከኔ የሚጠበቅ ነገር ነው ያደረግኩት ራሱ ብዬ ነው ማምነው ማለት ነው። እውነት እኔ በስጭቶኛል።